በነገራችን ላይ አንቺ እንደዋሸሹ ነው የሚዋሸሁት ማለት ዘድንግልን አፈቅረዋለሁ ከሱ ሌላ ምንም ነገር አልፈልግም ስትይ ነበር አይደል? ግን ያልሽው ሁሉ ውሸት እንደሆነ አወቅኩኝ። ግልጽ አድርጊ እስኪ አብራሪው። ሁሉም ሰው እንዳንቺ አስመሳይና ጭበርባሪ ስለሚመስልሽ ነው አይደል እኔንም አታምኚ? ዘድንግልን አፈቅረዋለሁ ከሱ ውጭ ሌላ ሰው አልፈልግም ባልሽበት አፍሽ ከፍቃዱ ጋር ያለሽን ነገር ስሰማ በጣም ነው ያፈርኩብሽ። ምን አገባሽ? ይመለከትሻል? በዚህ ያልበላይ ጸባይሽ እዚህ ቤት የሚገቡትን ሰዎች በሙሉ አስወጥተሽ ጨርሻል። ይሄ ጸባይ የመጣው ከየት ይመስልሃል? መቼም ከኔ ራስ አትወርጅም። አንተ ነገር ልትይ ነው አይደል? ገና ከመግባትሽ አስቀየመችሽ አይደል? ፍቅር ስለሆነ አልፈርድባትም። በጣም እኮ ነው የምታፈቅረው። ጎርታሻለች እንዴ? አይ የኔ ሚድን ነው ችግር የለውም። ባይሆን እሷን ግን ከዚህ በላይ አታሳዝናት። ሴት ልጅ ስታዝን መጥፎ ነው። እየተሸነፈች መስሏት ነው እንጂ እንደማልፈልጋት እኮ ታውቃለች። ቢሆንም ፍቅር ሲይዝህ እሱ ራሱ ነው የሚያዝክ። መታገዝ እየፈለክ አትታገዝም፣ ማድረግ እየፈለክ አታደርግም። ሌላው ቢቀር መተው እንኳን እየፈለክ አያስተውክ። ያልሻቸው በሙሉ ላይ ፍቅር አመክንዮች ሊሆኑ ይችላሉ። ግን ደግሞ ፍቅር በፍጹም ስርዓት አልበኛ አያደርግም። በነገራችን ላይ ስለ ፍቅር ካንቺ አፍ ሲሰማ ደስ ይላል። ፍቅረኛለሽ እንዴ? አይ የለኝም፣ ግን ነበረኝ። እና ለምን ተለያያችሁ? በእኔ ምክንያት ነው የተለያየ ነው። በጣም ነበር የሚያፈቅረኝ። ግን እኛ ሴቶች አንዳንዴ ችግር አለብን። የኔ ነው ብለን የምናስበውን ሰው እኛ ራሳችን እንደምንፈልገው አድርገን መስራት እንፈልጋለን። እና አሁን መመለስ የምትችይ ከሆነ ለምን አትሞክሪው? ከ2 አመት በኋላ? አይ አይሆንም። ምን ነው ፈገግ አልሽ? እናፈቅሽ እንዴ? አይ እንደዛ ሳይሆን እንዴት ባንዴው እንደዚህ ግልጽ ሆንኩልህ ብዬ ተገርሜ ነው። ግልጽ ሰው ደስ ይለኛል። በአጅሪት ምክንያት እኮ የመጣሁበትን ነገር ረሳሁት። እኔ ምልሽ ወደ ማታ አካባቢ ፍላሽ ሰጠሷል እንዴ? አይ አረ ማንም የለም። እሺ በቃ ብርድ ላይ አትቁሚ፣ ግቢ። እሺ ደህና ደር። በቃ ደህና ደርሽ። ነገርሽ እንዴ? ምኑን ማለት ፍላሽ ምንም አልጠየቀሽ? ጠይቆኛል፣ ግን ምንም አላየውም ነው ያልኩት። ምን ነው አጠፋው እንዴ? ጋሽ እኮ ለማንም ሰው ትንፍስሽ እንዳትሉ ስላልከን ነው። ልክ ብለሻል፣ አላጠፋሽም። አሁን ግን ስለዚህ ጉዳይ ሆነ ፍላሽ አላየሽም፣ አልሰማሽም። እሺ እሺ። ምን ሆነሽ? ይቺን ባህሪያ ሰምታ ዘድንግል ላይ መሰለክ እንዴ? ለምን መታሻት? ስለኔና ስለአንተ ግንኙነት ጠርጥራለች። ማለት እንዴት ልታውቅ ትችላለች? ምን አባቷ አቀላታለሁ። ቆይ እንት ቤቷን ማስታክስላታለሁ። ሮዳስ አሁን ላይ ምንም እንዳታደርጊ። ለምን? ምን ለምን አለው? ቤተሰቡ እንደዚህ ድብልቅልቅ ወጥቶ ያንቺን የቅናት ቁጣ የሚታገሱ ይመስልሻል? ኧረ አንቺ ሴትዮ እያሰብሽ ዛሬ ዝም ካልኳት ነገ በሰፊው ነው የምትመጣው። እሱ እኮ ልክ ነሽ፣ ግን አሁን ጊዜው አይደለም ነው እያልኩሽ ያለሁት። ይኸውልሽ
ለጊዜው ቅናትሽንም የእሷንም ውበት ተወት አድርጊው። የእሷን ውበት ስትል? በነገራችን ላይ ልጅቷ በጣም ቆንጆ ናት። ምንም እንከን አይወጣላትም። የትኛውም ወንድ አይቶ የሚመኛት አይነት ሴት ናት። ሲቀጥል ከዘድንግል ጋር ውጭ ላይ ምን ያወሩ ምን የምናውቀው ነገር የለም። በሱ እንኳን ሙሉ እምነት አለኝ። አይደለም ሊያስባት እንደ ሰውም አይቆጥራት። ሞኝ አትሁኝ። አንዳንዴ እንደዚህ ታስብ። ይሄ ፍቅር ምናምን የምትይው ነገር ታይ። ልጅቷ ከምታስቢያት በላይ ስማርት ናት። ሺ ኢዝ ስማርት። አላየሻትም የሰራችው ምግብ እንዴት እንዳስበላችሁ? በዛ ላይ ንግግሯ ብትይ፣ ቁንጅናዋ፣ ሁሉ ነገሯ ገዢ ነው። ወይ ወንዶች! አሁን በየትኛው ጊዜ ነው ይሄ ሁሉ ነገሯን ያስተዋልከው? ገና ዛሬ አይደል እንደገባችሁ? ማስተዋል ሳልፈልግ ነው ያስተዋልኳት። ልጅቷ የሆነች ሀሳብ ሰራቂ ነገር ናት። ምን ሆነሃል? ምን አዲስ ነገር አግኝተሃል? ደጋግሜ ስደውልልሽ ነበር፣ ስልክሽ ተይዟል። አዋ ከሰው ጋር እያወራሁበት ነበር። ምን አዲስ ነገር አግኝተሃል? ያገኘሁትን ነገር ብነግርሽ አታምኚም። ምን አገኘክ? ልተኛ ስል ውበትሽ ውልል ብሎ ታየኝ። ጭራሽ የማፈቅረው ሰው ቤትን ፈለግ? ደፋር ሮዲዬ፣ እንደዚህም አታድርጊ። ዛሬ ከአንቺ ጋር መተኛት አሰኝቶኛል። እኔም ከዛ ድንግል ጋር መሆን አሰኝቶኝ ነበር። ስላሰኘኝ ግን አላገኘሁትም። በላርፈ ግባና ተኛ። ሮዲ፣ እንደዚህም አታድርጊ። ምን ታደርጊያለሽ? ገብተሽ አትተኝም? ምን ያንቺ ልተኛ ነው። ደህና ደሩ። እባክህ አንተ ልጅ እውነቱን ንገረኝ፣ ወደሃለሁ ሌላ እውነት ሰብ ገደለኝ፣ ገላ ከገላዬ ሳቱን አልጫረም፣ ወደሃለሁ ሌላ ሳይሸፍት አልቀረም። ዘፈኑን ሳይሆን ሀሳቤ እንድትይዝልኝ ነው የምፈልገው። እስካሁን ወደ ቤትሽ ትሄጃለሽ ብዬ አስቤ ነበር። ዋው ተመልሳ ትመጣለች ብለህ እየጠበቀኝ ነበረ። በጣም ደስ ይላል። ለነገሩ እኔም ልወጣ ነው። ቻው ልበል ብዬ ነው የመጣሁት። ኦኬ ቻው። በኋላ ምሳ እንብላ። ምሳን እንኳን ከፍቅረኛ ጋር ነው ማሳለፍ። ታውቃለህ እኔ በአንተ መቼም ተስፋ አልቆርጥም። ፍቅረኛ እስክትሞት ወይ ደግሞ ጥላ እስክትሄድ ድረስ እጠብቅሃለሁ። አመሰግናለሁ በጣም። ምንም አይደል። ጥሩ ተግባብታችኋል። ከቤተ ክርስቲያን ነው መሰለኝ ቅድም በነጠላ ስትገቢ አየሁሽ ልበል? አዎ። ስለዚህ ሁሌ እሑድ ትሄጃለሽ ማለት ነው? አዎ። ሮዳስ ግን ቁርስ በልታ ብትሄድ አይሻልም ነበር? ይቅርታ በማያገባኝ ገባው መሰለኝ። በማያገባሽ ገብተሽ ሳይሆን ስለሷ ስጠይቅ ምንም የምመለሰው መልስ ስለሌለኝ። እሺ ቁርስ እየደረሰ ነው። እዚህ ላምጣልህ ወይስ እዛ ትመጣለህ? አይ እዛው እመጣለሁ፣ ችግር የለውም። በቃ እስከዛ እኔ ላቀራርብሽ። ሄሎ ወይ ኤርሹ እኮ አጠገቤ ነበረች። ለዛ ነው ያላነሳሁልሽ። አሁንም በድጋሚ ልንከራከር ነው?
ግድ የለሽም በቃ ስራውን ይሰራዋለሁ። አንቺ ለምን ችግር ውስጥ ትገቢያለሽ እንዴ? አካውንትሽን ስንነግራቸው ማንነትሽን እኮ ሊያጣሩ ይችላሉ። በዛ ላይ በተዘዋዋሪ እኛም ተያዝም ማለት ነው። ግድ የለሽም በቃ ስራውን እኔ ልስራው። እንዴትም ብዬ ልሹን ማዳን አለብኝ። በቃ እሺ በቃ ቻው። እንዴ ምን ነው በትኩረት አየኝ? አንቺን የመሰለች ቆንጆና ማ የኔ መሆንሽ በጣም ገርሞኝ። እንደ አዲስ እየጀነጀንከኝ መሆኑ ነው? አረ አይደለም፣ ያየሁትን ነው የነገርኩሽ። እኔ የምልሽ የኔ ቆንጆ ከአንቺ መውለድ ግን እፈልጋለሁ። መሄጃ የላትም ተጎልታ ነው የምትውለው ብለህ ነው አይደል? አረ እግዚአብሔር እንዴ እንደዛ አላሰብኩም። ደንባራ። አረ እኔ ስቀልን ነው። ሕክምናዬን ልጨርስና ቁጭ ብለን እናወራበታለን ተባብለን ይል። ለሕክምናው ተጽዕኖ ከሌለው ግን ትወልጅልኛለሽ? እኔም እኮ አሁን በወልድልህ ደስ ይለኝ ነበር። መቀመጤ ካልቀረ ምንም ስራም ስለሌለኝ ቢያንስ አንድ ቁም ነገር ብሰራ ደስ ይለኝ ነበር። ግን ምን እኔንም ልጄንም ማሳደር ይከብደዋል ብለሽ ነው? አይደለም፣ አንተ ምህቴም ለጤናዬ የለፋችሁትን ልፋት ፍሬ እንድታዩ ብዬ ነው። ቆይ ዛሬ ስራ የለም እንዴ? እሁድ እኮ ነው። ዛሬማ እየተጫወተን እየተሳሳቅን ልብሳችን እያጠብን ነው የምንውለው። ስለዚህ ዛሬ ቡና የማፍላት ተራዬ ነው። አዋ ቁርሳችን እንብላና እኔ ልብስ አጠብ፣ አንቺ ቡና ታፈያለሽ። በቃ ይልሹዬ እንግባ። መጣሁ። ምንድነው? ለይል ሻዳ ይላል። ምንድነው? ይቺ እብድ ግን አላበዛችሁም? ዛሬም እኮ አልመጣም ነው ያለችው። ቆይ ዝም በያት። ስትመጣ በደንብ አድርገን ነው የምንቀጣት። እንግባ። እሱማ ልክ ነህ ፍቄ። ዛሬ ቤተሰቦቼ ጋር መሄድ ነበረብኝ ግን አልቻልኩም። እሺ በቃ ለማንኛውም ትንሽ አሰብ ላድርግና እደውልልሃለሁ። እሺ ቻው በቃ ባይ። የዛሬ አዳራት በይ ቅዠት ብቻ። እኔ የምልህ መቼ ነው የገጭኸው? የዛሬ ዓመት አካባቢ ነበር። ነገሩ የተረሳ መስሎኝ ነበር። የሰው ነፍስ ይረሳል እንዴ? ያው ጊዜውን ጠብቆ እንደዚህ ይነሳል እንጂ ያ ሁሉ ያስለቀስከው ሰው አሁን በተራህ አንተ ታለቅሳለህ። አላለቅስም፣ በምዋጣው እወጣዋለሁ እንጂ። ወዴት ልትሄድ ነው? ማታ በተደወለልኝ ስልክ ማንነቱ ለማጣራት እሄዳለሁ። ቶሎ አጣራ። ይሄ ነገር ልጄ ጋር እንዳይደርስ። ልጄ ጋር ከደረሰ እኔው ራሴ ነኝ አሳልፌ የምሰጥህ። ማንሽ? የኔ ልጅ። አቤት። ማታ እኮ ተደናግጬ በደንብ ሳላመሰግንሽ። እግዚአብሔር ይስጥሽ የኔ ልጅ። የእኛን ገበና እንደሸፈንሽው ገበና ሸፋኝ ልጅ ውለጂ፣ የሚታዘዝሽ ልጅ ውለጂ። ተባረክ የኔ ልጅ። ምን አልሽ? አይ ምንም። ስራ ካለሽ እጂ በቃ ወደ ስራሽ።
ብዙ ሰው ሲያጨስ አይቻለሁ። በህይወቴ ግን እናንተ ሲያጨስ የሚያምርበት ሰው አይቻል አውቅ። ሊያ እንዴት ነሽ? እንዴት ነህ? ምን ነው በጊዜ ይልሳ? ምን ላርግ? የእኛ ስራ ወጣ ወጣ ካላርክበት ተተኝቶ እንደሆነ አይሆን። ይልቅ እንዴት ነበር ከቤተሰቦች ጋር አሪፍ ጊዜ አሳለፍክ? እኔ የምልሽ ትላንት ጠይቅሻለሁ ብዬ ረሳሁት። ለምንድን ነው የስነ ጽሁፍ ተማሪ መሆንን የመረጥሽው? አንተ ለምን ሰዓሊ መሆን መረጥክ? ጥያቄን በጥያቄ አትመልሽልኝ። እሺ እኔ ስነ ጽሁፍን የመረጥኩት በሁለት አይነት መንገድ ነው። አንደኛውና የመጀመሪያው ደስታዬንም ሆነ ሀዘኔን የማጋራው ወዳጅም ወላጅም የለኝም። ስለዚህ ብዕርና ወረቀትን ጓደኛዬ አድርጌ እጽፋለሁ። በአጋጣሚ ደግሞ በስነ ጽሁፍ ፍቅር ወደኩ። ሁለተኛው ጥበበኛ ሴት ከእንቁም ከአልማዝም በላይ የተከበረችና የተወደደች ናት ስለሚል እሱን መሆን ፈልጌ መሰለኝ። አገላለጽሽ ደስ ይላል። እስኪ ስላንተ ንገረኝ። ስለ እኔ ምን ልንገርሽ? እኔ እንጃ ስለ መጨረሻ ፍቅር ለምን እንደምታጨስ ምናምን። ሲጋራ ያስተማረችኝ የመጨረሻ ፍቅረኛ ነች። በጣም አፈቅራት ስለነበረ እሷ የምታደርገውን በሙሉ አደርግ ነበር። ከዛም እሷ ስታጫሽ ስለነበረች እኔም አጫሽ ሆንኩ። የሚገርምሽ የምር ፍቅራችንን ስናጣጥም እማኛችን ሲጋራችን ነበረች። ስንለያይም እንደዛው። የሚገርም ነው። በምን ምክንያት የተለያያችሁት? ከኔ ጋር የተለያየ ነው በመጀመሪያው፣ ከእሷ ጋር ግን የተለያየ ነው በሁለተኛው። አወሳሰብከው። በእውነት አልገባኝም። የሆነ ቀን ከኔ ጋር ስንጣላ ሌላ ፍቅረኛ ያዘች። እናም ትንሽ ተጎዳች። ያ ሁሉ ነገር ለዚሁ ነበር አልኩኝ። ከዛ ግን ከእሱ ጋር ተጣልታ ወደ እኔ ስትመጣ ብዙ ነገር አትቷት ነበር። ሲጋራ፣ መጠጥ፣ ሁሉም ነገር ትታ ነበር የመጣችው። ከዛ ከእሱ ጋር ተጣልታ ወደ እኔ ስትመጣ ግን ሁሉም ነገር አስቷት ነበር። ሲጋራም፣ መጠጥም፣ ሁሉም ነገር ትታ ነበር። ከዛ ግን ወደ እኔ ስትመጣ ከኔና ከሲጋራ ምረጥ አለች። ታዲያ አንተ የቱን መረጥክ? አሁን ከሆነ ሲጋራዬን፣ ወደፊት ከሆነ ደግሞ አንቺን አልኳት። እንዴ ቆይ ለምን ፍቅረኛ አይደለች እንዴ? እውነት ተሳስተሃል። ምን አድርጌን ያጠፋሁት? ከባለቤቱ ያወቀ ቡዳ ነው ይባል የለ? ራሷን ከጭሽ ጋር ስታወዳደር ምን ልበላት ታዲያ? ስለዚህ ተመልሳ ስትመጣ ፍቅር ጠፍቶ ነበር ማለት ነው። ፍቅሬ ጠፍቷል እንዳለ ለምን ተቀበልኳት? እወዳታለሁም እንዳለ ለምን ገፋዋት? ብቻ ለኔም ግራ ገብቶኛል። ከዛ በኋላ ግን አልተገናኛችሁም? በነጋታው መጣ አግኝቻት ነበር። እንዴት አገኘሃት? እኔም እሷን እንፋታ አላት፣ ሲጋራዬን ደግሞ እንንፋታ ብዬ ይሄው ሲጋራዬን እየነፋው እገኛለሁ። በጣም እብድ ነህ። እርግጠኛ ነህ ግን ዘድንግልን ከፍቅረኛ ጋር አይተኸዋል? አዎ እባክሽ፣ ናፍቃኝ ላይ ስገባ አብረው ቁጭ ብለው አየኋቸው። መቼም ቀንታ ባልሆነ። ምን ማለት ነው? ለምንድን ነው ማልቀን? አሁን ባለሁበት ሁኔታ እኮ ከኔ ይልቅ እሱን ነው የምትመርጠው። ቀመጣል እንዳደራ፣ ክፉም ሰራ ደግም ሰራ አለ ዘፋኙ። አልገባኝም። እሱማ እኔም አልገባኝም። እና ታዲያ ዘፈኑ ምን አመጣው? እሱን ነው እንዴ? ያው እኔ የወደፊት የዘድንግል ሚስትን በግድ የመጣ ታጋደመኝ የለ? አሁን ደግሞ በተራው እሱ እያጋደመልህ ነው። እየሰማሽ? ያን ሁሉ ነገር የማደርገው ለወደፊት ህይወታችን ስል ነበር። ይሄን ማድረግ የሷን የሚያሳጣኝ ከሆነ ሁሉ ነገር ጥንቅር ብሎ ሊቀር ይችላል። ያማል እንዴ? ቆይ አሁን ዘድንግል ጠፍቶ ነው በዚች ሴተኛ ዳሪ የምጠረጥረው? እንኳን ለሷ ለኔም አልተንበረከከም። ሁለተኛ ማለት ነው፣ ሁለተኛ ተሳስተሽ ሴተኛ ዳሪ እንዳትያት ማለት ስራው አይደል እንዴ? ታዲያ አንቺ እንደሷ ቡና ቤት አልተቀመጥሽም እንጂ ለማንም አይደል እንዴ ገላሽን መቸረችሪ? ትሰማኛለህ? እኔ ገላ የምቸረችረው ለፍቅሬ ስል ነው። እሺ፣ እሷም ለመኖር ስትል ነው። ለማንኛውም በማየውን ነገር አትጠራጠር። እሺ፣ እሱ እንደሆነ አይመርጣትም። ወይኔ አንቺ ሴትዬው፣ እሱ ሌላ ወሬ የለሽም እንዴ አንቺ? ትሽለና ታየኝ እኮ ያችን እንትን ሲል እስቲ ጀመርሽልኝ እኔ ፍቅርሽን ታሪክ ቀጥይልኝ። ምን ልቀጥልልህ? የኔ ፍቅር ታሪክ እንደሆነ የይሁዳ ፍቅር ታሪክ ነው። እንዴት ማለት? ቆዳውን አዋዶ
ክብሩን ፈልጎ የሸጠ የፍቅር ሰው ነው። የሚገርም 3 ዓመት ሙሉ አብረን ስንቆይ የፍቅራችን ዋጋ ግን አላቆም ነበር። ሸጠኝ፣ ለማላውቀው ሰው ሸጠኝ። እኔም ፍቅሬም ስንት እንዳወጣንለት አናውቅም። በዚች ዓለም ኑሮ እርካታ ስታጣ ራስ መሰላለ ራስ ላይ ወጣ። ይመቻቡ ተጣ እኔ የምልህ ጭፈራ ነገር ላይ እንዴት ነህ? እንዴ ከመሸ ወዴት ነው? አንድ ቦታ ደርሼ እመጣለሁ። መሽቷል እኮ። አዎ መሽቷል ባለቤቴ። አንድ ሰው አናግሬ መውጣት አለብኝ። አናግሬው እመጣለሁ፣ አልቆይም። የኔ ፍቅር ነገ መሆን አይችልም? ጊዜ የሚሰጥ ጉዳይ አይደለም። ከኔ እየደበከኝ ፍቅሬ? አረ አይደለም፣ ስለ አንቺ ጉዳይ ነው። ማለት አንድ ዶክተር አግኝቼ ነው ስለ አንቺ ነግሬው አንድ መፍትሄ አይጠፋም ብሎኛል። ከዛ ዛሬ ተቀጣጠርን። የኔ ፍቅር ያስጀመረን ፈጣሪ እስከሆነ ድረስ ለምን ለፍጻሜ ትጨነቃለህ? እሱማ ፈጣሪስ ቢሆን አግዙ ላግዛችሁ ብሎ የለ እሱ የላከው ሰው ቢሆንስ? አብረን እንደ ድሮ ለመጫወት እየጠበቅኩ አንተ ልውጣ ትላለህ? እናቴ ብዙ እኮ አልቆየም፣ በጊዜ ነው የምመለሰው። ቢሆንም ቆመሽ እንድትሄጂልኝ እፈልጋለሁ። ስለዚህ እኔ ደግሞ መጣር አለብኝ። እሺ እንዳይደብረኝና እንዳላዝንብህ ዘና አድርገኝ ውጣ። እሺ በምን ላዝናናሽ? በተመቸ። አሁን አልመጣልህ አለኝ። ስመጣ ዘና ላድርግሽ? እሺ እጠብቅሃለሁ፣ እንዳታመሽ። እሺ እሺ። ምን ልታረጊ ነው? ምንም ጥቅም ቢያገናኘን እንኳን ጓደኛ አይደለክ እንዴ? ተጎርተክ ማየት አልፈልግም። ተጎርቼማ ወጣልኝ እኮ። እናውን ታዲያ እንደዚህ የሚያከነክንክ ምንድን ነው? ጸጸት። ላለፈ ትናንት ምን አጸጸተክ? ተጎርቼ ነበረ ብዬ ማዘኔ በጣም ያሳዝነኛል። ይኸውልህ አሁን ማላዘንን ትተህ እንዴት ነው ድጋሚ እጄ ማስገባት ማለት ነው ያለብን? ከዚህ በኋላ እኔ እናንተ ዓለማችንን አሳክተን መደሰት ብቻ ነው ያለብን። ይኸውልሽ ሮዳስ፣ ጥቂት ጊዜ ብቻ እያንዳንዳቸው የእጃቸውን ያገኛሉ። ልክ ነህ። እንዴት አመሸሽ? እግዚአብሔር ይመስገን። እንዴት አመሸ? ዛሬ ደግሞ ንባብ ላይ ነሽ መሰለኝ። የሆነ አንድ የጀመርኩት መጽሐፍ አለ። የሆነ የምስትነት ባህሪ ያለሽ፣ ንግግርሽ፣ ስርዓትሽ፣ ብቻ ሁሉ ነገርሽ። ደግሞ ምን ማለት ነው ይሄ? ብዙ ወንዶች እንደምንመኘው አይነት ሁሉ ነገርሽ ለዛ አለው። እኔ የምልሽ ህያብ ትርጉሙ ምንድን ነው? ስጦታ ማለት ነው። እዚሁ ቤቴ ድረስ መጣ ማለት ነው? አይ እኔ እንኳን ለእንዳንተ አይነቱ ሀብታም ልጅ ምርጫ ልሆን አልችልም። እንዴ ለምን? እኔ ቤት ሰራተኛ፣ አንተ ደግሞ የሀብታም ልጅ። አንተ የሚገባህ እንደ ሮዳስ አይነት ሴት ነች። ያው በሀብትም ስለምትመጣጠኑ። ዴልን ካርኔጊ ምን አለ መሰለሽ፣ ከአንድ እንስራ ሐሞት ይልቅ አንድ ጠብታ ማር ብዙ ንቦችን ትስባለች። ቅኔው አልገባኝም። እኛ ወንዶች እነዛ እርባን ከሌላቸው ውብ ሴቶች ይልቅ አንድ እርባን ያላት ሴት እኛን ትስበናለች። ያው እንግዲህ እሱ እናንተ ታውቃላችሁ። እኔ የምልሽ ያው ግን ምን አይነት ሚስት ነው መሆን የምትፈልጊው?
ምን አይነት ሚስት መሆን እንደምፈልግ ታውቃለህ? ቤቱን እንዲናፍቅ ማድረግ፣ ሸክሙ ሳይሆን ሸክሙን የማቀልለት፣ ተጨቃጫቂ ሳይሆን ደስታውን የምፈጥርለት፣ በቃ ሁሉ ነገሩ መሆን ነው የምፈልገው። እሺ እሱስ ምን እንዲሆንልሽ ነው የምትፈልጊው? እሱ ዝም ብሎ ያፍቅረኝ፣ ሌላ ምንም አልፈልግም። መሆን ሳይሆን ሆነሻል። እኔ መጽሐፍ ቅዱስ ላይ እንዳለችው አይነት ሴት ነው መሆን የምፈልገው። ባሏ ጠዋት ሲነሳ እሷ ለአምላኳ ጸሎት አድርጋ ቁርስ አብልታ የምትሸኘው፣ ከስራ ደግሞ ሲመጣ እግሩን አጥባ እራቱን አብልታ ድካሙን የምታቀልለት ሴት ነው መሆን የምፈልገው። እኔም እንዳንቺ መጽሐፍ ቅዱስ ላይ ያለውን ባል ነው መሆን የምፈልገው። ተው አትቀልድ። በነገራችን ላይ ባለፈውም ነግርሻለሁ ብዬ ረሳሁት። የምትቀቢው ሽቶ በጣም ደስ ይላል። አመሰግናለሁ። አንድ ዶክተር ጓደኛ ነበረችኝ። እሷ የምትቀባው አይነት ሽቶ ነው። ጠረኑም ለስለስ ያለ ነው። ግን ስሙ ምንድነው? ለለት ስጦታ ልሰጥሽ አስቤ ነበር። እኔም ሰው ነው የሰጠኝ። ስሙን አስተውየው አላውቅም። በቃ ከብርድ ላይ እንግባ። ንፋሱ ለኔም ላንቺም አይጠቅመንም። እንዳሰብከው ሆኖ አገኘኸው ልጁ? አዎ፣ የስልኩ ባለቤት ስሙና አድራሻው ነግረውኛል። ነገ እሄዳለሁ። ሄደህ ምን ታደርጋለህ? ምን ማለት ነው? ሄደህ ምን ታደርጋለህ? አዋራዋለሁ። ማለቴ ምን ትጠይቀዋለህ? ከኛ ምን እንደሚፈልግ፣ እቅዳቸው ምን እንደሆነ ሁሉንም ነገር ጠይቀዋለሁ። አሁን እንዲህ ነው ብለው አይነግሩ። ደግሞ ቤቱ ድረስ ሄደህ አንድ ነገር እንዳያደርግ። ምንም ሊያደርገኝ አይችልም። በምን አወክ? ማድረግ ቢፈልግ ከያዘው መረጃ በላይ ምንም ሊያደርግ አይችልም። እሱ ሱረትህን ነው፣ ግን ያው መጠንቀቁ አይከፋ። ማን ነው በዚህ ሰዓት? በዚህ ሰዓት እኔ ምን አውቃለሁ? እጅግ አልነበርኩም እንዴ? ፈጣሪ ሰላም አድርገው ብቻ። ምንድን ነው? ማን የሰጠሽ?